ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ። በዓለም አቀፍ ፖለቲካ ውስጥ ትልቅ መነጋገሪያ የሆኑ ሶስት ዋና ዋና ጉዳዮችን ይዤላችሁ ቀርቤያለሁ። አሜሪካ በኢራን ጦርነት ሳቢያ የመሳሪያ ክምችቶችን መሟጠጧ ያመነጨ አስደንጋጭ መረጃ ተሰምቷል። በሌላ በኩል ግብጽ በደቡብ ሱዳን የደረሰባት ያልተጠበቀ ሽንፈትና ትራምፕ ፊታቸውን ወደ ኩባ ማዞራቸው እየተነገረ ይገኛል። ይህንን ፕሮግራም እስከ መጨረሻው ተከታተሉን። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ከወደዳችሁ ደግሞ ላይክ፣ ሼር በማድረግ ለብዙዎች እንዲደርስ አድርጉ። ወደ ትንታኔው ዜናችን እንሄዳለን። ታዋቂው የአሜሪካ የፖለቲካ ተንታኝና የጽዮናዊ አቀንቃይ ተብለው የሚታወቁት ሮበርት ካጋን ዘ አትላንቲክ የተሰኘ መጽሔት ላይ ባሰፈሩ ጽሑፋቸው አሜሪካ በኢራን ላይ የደረሰባት ሽንፈት በይፋ አምነዋል። አሜሪካ ኢራንን ለማንበርከክ ያደረገችው ሙከራ መክሸፉንና አሁን ላይ የሚቀይረው ሽንፈት እየተጋፈጠች መሆኑን ተጠቅሰዋል። ሮበርት ካጋን አሜሪካ ተሸንፋለች የሚሉበት ዋና ዋና ነጥቦች ሲያነሱ አንደኛው የሆርሙዝ ወንዝ ቁጥጥር ሲሆን፣ ሁለተኛው የአረብ ሀገራት አቋም፣ ሶስተኛውም የነዳጅ ግብይትን መያዝ ሲሆን የጦር መሳሪያ እጥረትም እንደ ዋናነት አንስቷቸዋል። በዋናነትም ኢራን ወሳኝ የሆነውን የሆርሙዝ ወሽመጥ በመያዟ ይህ ደግሞ ለአሜሪካ በጣም ሽንፈት ነው ሲል ሲገልጸው የአሜሪካ የጸጥታ ዋስትና ዋጋ እንደሌለው የተረዱት የአረብ ሀገራትም አሁን ካለው ነባራዊ ሁኔታ ጋር ለመላመድ ከኢራን ጋር አብሮ ለመስራት ይገደዳሉ ሲል ገልጾታል። በሌላ በኩል ከገልፍ ሀገራት ነዳጅ የሚያስገቡ ሀገራት ሁሉ ከዚህ በኋላ ከኢራን ጋር የራሳቸውን ስምምነት መፍጠር ይኖርባቸዋል ሲል በዚህ ጦርነት ሳቢያ የአሜሪካ የጦር መሳሪያ እጥረት እና ጥይት ክምችት በከፍተኛ ሁኔታ መሟጠጡ አሜሪካ በሌሎች የዓለም ክፍሎች ለሚነሱ ቀውሶች ምላሽ የመስጠት አቅሟ ያዳክመዋል ሲል ገልጾታል። ከአሜሪካ የበላይነት በኋላ ወዳለው አዲስ የዓለም ስርዓት የሚደረገው ሽግግር እየፈጠነ ይመስላል። አሜሪካ በገልፍ ቀጠና የነበራት የበላይነት ማብቃት የዚህ ሂደት የመጀመሪያ ሰለባ ነው ሲል ካጋን በጽሑፉ አስፍሯል። ምንም እንኳን ዶናልድ ትራምፕ በፋርስ ባህረ ሰላጤ የገጠማቸው ውድቀት ባይቀበሉም ራሷ በአሜሪካ ውስጥ ያሉ ጽኑ የኢራን ተቃዋሚዎች እንኳን ነገሩ ወደማይመለስበት ደረጃ እየመሰከሩ ይገኛሉ ሲልም ሐሳቡን ጠንከር አድርጎ ሰንዝሯል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል በኢል ሀገራቸው በቀጠናው ያላትን ሚና እና በአሜሪካ ላይ ያላቸው ትችት በተመለከተ ጠንካራ መግለጫ ሲሰጡ ቃል አቀባዩ አሜሪካን ጉልበተኛ ሲሉ የፈረጁ ሲሆን ኢራን ግን ለሰላም የምትሰራ ኃይል መሆኗን አሳውቀዋል። ኢራን በቀጠናው ውስጥ ኃላፊነት የሚሰማት ኃይል መሆኗ በተግባር አሳይታለች። በተመሳሳይ ጊዜም እኛ ጉልበተኞች አይደለንም፣ ይልቁንም እኛ ጸረ ጉልበተኞች ነን፣ የእኛ ተግባር ተመልከቱ፣ ከዚያም የሌሎችን ተግባር አስተያየት ተመልከቱ እያሉ ሲገኙ ከሀገሩ በሺዎች የሚቆጠሩ ማይሎች ርቀ የሚገኝ ሀገር ላይ ወታደራዊ ዘመቻ የከፈተው ማን ነው? በአንድ ቀን ውስጥ በ170 ንጹሐን ዜጎች ላይ የገደለውስ ማን ነው? በምዕራቡ ንፍቀ ክበብ ኩባን፣ ቬንዙዌላ እና ሌሎች ሀገራትን የሚያስፈራራና ጉልበተኞችን የሚያሳየው ማን ነው? ሬቪት ጆይንት ኤሌክትሮኒክ መረጃዎችን ለመጥለፍ የሚያገለግል ሲሆን ቦይንግ ፒ8ኤ ፖይዝደን የባህር ዳርቻዎችን ለመቆጣጠርና ለመሰለል የሚጠቀሙበት መሳሪያ ሲሆን ኤምኪው-4ሲ ትሪተን ሰው አልባ ድሮን ሆኖ ለረጅም ሰዓታት መረጃ ለመሰብሰብ የሚያገለግል መሳሪያዎችን ተጠቅሟለች ተብሏል። ይህ የአሜሪካ እንቅስቃሴ ኩባ ላይ አዲስ ወታደራዊ ጫና ለመፍጠር የታለመ ይሆን ወይም በኢራን የገጠማትን ውድቀት ለመሸፈን የተደረገ የታክቲክ ለውጥ በቀጣይ የሚታይ ይሆናል። ኩባ በበኩሏ ይህን የአሜሪካ እርዳታ ጥሪና የስለላ በረራ በጥርጣሬ እየተመለከተች ትገኛለች። ወደ አህጉራችን አልፎም ደግሞ በምስራቅ አፍሪካ ቀጠና አዲስ የፖለቲካ ውጥረት መፈጠሩ ሲሰማ ደቡብ ሱዳን በግዛቷ ውስጥ የሚገኙ የግብጽ ወታደር ካምፖች በአስቸኳይ እንዲዘጉ ትዕዛዝ ማስተላለፏ ተዘግቧል። ይህ እርምጃ በተለይ በኢትዮጵያ ድንበር አቅራቢያ ሰፍሮ ለነበረው የካይሮ ጦር ትልቅ ድንገተኛ ክስተት ሆኖበታል። የደቡብ ሱዳን የፕሬስ ምንጮች ታዲያ ዋቢ በማድረግ የወጡ መረጃዎች እንደሚያመለክቱት የጁባ መንግስት በቀጠናው የሚገኙ ሁሉም የግብጽ ወታደር እንቅስቃሴዎች እንዲቆሙ ወስኗል። እንግዲህ ትዕዛዙ በደቡብ ሱዳን ግዛት ውስጥ የሚገኙ ማንኛውንም የግብጽ ወታደሮች ይዞታዎች የሚመለከት ነው ሲሉ በኢትዮጵያ ድንበር አካባቢ ሰፍሮ የነበረው የግብጽ ጦር በደቡብ ሱዳን መንግስት ትዕዛዝ ሳቢያ የጦር ሰፈሩን ለመቀየር እየተገደደ መሆኑንም ተናግረዋል። ምንም እንኳ ከደቡብ ሱዳን መንግስት በኩል የተሰጠ ይፋዊ ዝርዝር መግለጫ ባይኖርም እርምጃው የሀገሪቱን ከጎረቤት ሀገራት መካከል የሚታየውን የዲፕሎማሲ ግጭት ለማስወገድ ካላት ፍላጎት የመነጨ ሊሆን እንደሚችል ተገምቷል። ግብጽ በደቡብ ሱዳን በኩል የጦር ሰፈሯን ለመመስረት የምታደርገው ጥረት በኢትዮጵያ ላይ ጫና ለመፍጠር እንደነበረ ይታወቃል። አሁን ታዲያ በደቡብ ሱዳን የተወሰደው እርምጃ ግብጽ በህዳሴው ግድብ ዙሪያ ያላትን ወታደራዊ አማራጭ ይበልጥ የሚያጠብባት እንደመሆኑ ሲተነተን ይህ የጁባ ውሳኔ በቀጠናው ያለው ኃይል ሚዛን የሚቀይር እንደሆነ ግብጽም ለዚህ እርምጃ ምን አይነት ምላሽ እንደምትሰጥ የሚጠበቅ
ይሆናል። ውድ ተመልካቾቻችን የዛሬው የዓለም ዜናዎችን እነዚህን ይመስሉ ነበር። አሜሪካ የጀመረቻቸው ጦርነቶች ወዴት ያመሩ ይሆን? ደቡብ ሱዳንስ ከኢትዮጵያ ጎን መቆሟ በቀጠናው ምን አይነት ለውጥ ያመጣል? የእናንተን አስተያየት በኮሜንት መስጫችሁ ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ደግሞ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ አብራችሁኝ ስለቆያችሁ።